ጎግል በተንቀሳቃሽ ስልክ በይነ መረብ ላይ ያለ አሳሽ ድረገጽ ነው። ስራዎችን፣ ቦታዎችን፣ የምግብ አዘገጃጀት መመሪያዎችን፣ ፊልሞችን፣ ዘፈኖችን፣ ዜናዎችንና ሌሎችንም ጨምሮ በሚፈልጉት ማንኛውም ነገር ላይ መረጃን ለመፈለግ ያግዞታል። ጎግል ከብዙ አሳሽ ድረገጽ አይነቶች ውስጥ አንዱ ነው። በተመሳሳይ መንገድ የሚሰሩ ሌሎችም አሉ። ጎግልን በስማርት ወይም መደበኛ ስልኮች ላይ ማግኘት ይችላሉ። የሆነ ነገር ለመፈለግ ከፈለጉ የጎግልን ምልክት ይፈልጉ እና መታ ያድርጉት። ጎግል ከሚለው ስም በታች የፍለጋ ሳጥን ያገኛሉ። ለማግኘት የሚፈልጉትን ነገር ስም ይጻፉ። መጻፍ የማይፈልጉ ከሆነ ከፍለጋ ሳጥኑ በስተቀኝ በኩል የማይክሮፎን ምልክቱን መታ ያድርጉ። ቃላቱን ጮክ ብለው በግልጽና በቀስታ ይናገሩ። የሚፈልጉትን ቃል ከጻፉ ወይም ከተናገሩ በኋላ ጎግል የመረጃ አማራጮች ዝርዝር ይሰጥዎታል። እያንዳንዱ አማራጭ ሰማያዊ፣ አረንጓዴና ጥቁር ጽሑፍ አለው። ዝርዝሩን በደንብ ይመልከቱና በበለጠ የሚፈልጉትን ይምረጡ። ሰማያዊ ጽሑፍ ርዕስ ሲሆን አረንጓዴው ጽሑፍ ደግሞ በይነ መረብ ላይ የት እንደሚገኝ የሚነግረው የድረ ገጽ አድራሻ ነው። ጥቁሩ ጽሑፍ ምናልባትም እየፈለጉት ያለውን መረጃ የሚገልጽ አጭር አንቀጽ ነው። በሰማያዊው ጽሑፍ ላይ ጠቅ ካደረጉ የበለጠ ተጨማሪ መረጃ ማግኘት ወደሚችሉበት ድረገጽ ይወስዶታል። የተለየ ድረገጽ መመልከት ከፈለጉ መመለሻ አዝራሩን መታ ያድርጉና ሌላ አማራጭ ይምረጡ። ከፍለጋ ሳጥኑ በታች ሌሎች አማራጮችን ሲመርጡ ጎግል የተለያዩ የመልስ አይነቶችን ይሰጥዎታል። እነዚህም ትሮች ይባላሉ። ትሮች ሁሉም ምስሎች፣ ካርታዎች፣ ቪዲዮዎች፣ ዜናዎችና ሌሎችንም ያካትታሉ። ለምሳሌ ሁሉም የሚለውን ከመረጡ ጎግል ሁሉንም ሊገኙ የሚችሉ ድረገጾችን ይሰጥዎታል። ቪዲዮዎች የሚለውን ከመረጡ ፍለጋ ሲያካሂዱ ጎግል የቪዲዮ ድረገጾችን ብቻ ይሰጥዎታል። በበይነ መረብ ላይ በርካታ በጣም ጥሩ መረጃዎች አሉ። ነገር ግን አንዳንድ ያን ያህል ጥሩ ያልሆኑና አንዳንድ ደግሞ እውነት ላይሆኑ የሚችሉ አሉ። ስለዚህ ስለሚፈልጉት ሰው ወይም ሌላ ነገር የተሻለ መረጃ ለማግኘት 2 ወይም 3 ውጤቶችን መመልከት ይኖርብዎታል። ጎግል ላይ መረጃ እየፈለጉ ከሆነና መጥፎ ወይም አጸያፊ ነው ብለው የሚያስቡትን ነገር ከተመለከቱ ወይም ከከፈቱ መመለሻ አዝራሩን መታ ማድረግ፣ ገጹን ለቆ መሄድ፣ በፍለጋ ሳጥኑ ውስጥ ያሉትን ቃላት መሰረዝና የተለዩ ቃላትን መጻፍ ይችላሉ። በስልክዎ ላይ ጎግል የሚጠቀሙ ከሆነ ከስልክ አገልግሎት አቅራቢያው የአየር ሰዓት መግዛት ይኖርብዎታል። የተለያዩ የጎግል እንቅስቃሴዎች የተለያዩ የአየር ሰዓት መጠኖችን ይጠቀማሉ። ጽሑፍ ብቻ ማንበብ አነስተኛውን የአየር ሰዓት መጠን ይጠቀማል። ፎቶዎችን መመልከትና ሙዚቃ መስማት የበለጠ ይጠቀማል። ነገር ግን ቪዲዮዎችን መመልከት ከፍተኛውን አየር ሰዓት ይጠቀማል። የስልክ በይነ መረብ የመረጃ ዓለምን በቀጥታ ከስልክዎ ላይ እያመጣልዎት ነው። ዛሬውኑ ለምን አይሞክሩትም?